ሰላም ጤና ይስጥልኝ ውድ የጤና ጉዳይ ቲዩብ ቤተሰቦቼ እንደምን ቆይታችኋል? በዛሬው የጤና መርሃ ግብራችን እንግዲህ ከነርቭ ህዋሳቶቻችን ጋር በተገናኘ ነርቮቻችንን ለማደስ የምንጠቀምባቸውንና ጥንካሬያቸውን ይዘው እንዲኖሩ የሚያደርጓቸውን 5 ምስጢራዊ መንገዶችን በቀላል መንገድ የምንማማር ይሆናል ማለት ነው። ክቡራትና ክቡራን ተመልካቾቼ ይህ ዝግጅት ስለ ነርቭ ጤና ያላችሁን ግንዛቤ ወደ ላቀ ደረጃ የሚያሸጋግርና ለሰውነታችሁም አዲስ ኃይል የሚሰጥ በመሆኑ እስከ ፍጻሜው አብራችሁኝ እንድትቆዩ እጋብዛችኋለሁኝ። ቪዲዮውንም ስትጀምሩት ላይክ በማድረግ እንድትጀምሩት እላለሁኝ። ወቅታዊ የጤና መረጃዎች እንዲደርሳችሁ እንደዚሁ ሰብስክራይብ እና ላይክ በማድረግ አጋርነታችሁን አሳዩኝ። አብራችሁኝ ቆዩ። የነርቭ ስርዓታችን ማለት የሰውነታችን ድብቅ የኤሌክትሪክ መስመርና የመገናኛ አውታር ነው። ልክ በአንድ ትልቅ ከተማ ውስጥ መብራትንና መረጃን የሚያሰራጩ ስስ ሽቦዎች በየቦታው እንደሚዘረጉት ሁሉ በእኛም ሰውነት ውስጥ ከጭንቅላታችን ጀምሮ እስከ እግር ጥፍራችን ድረስ የተዘረጋ እጅግ ረቂቅና ውስብስብ የነርቭ ትስስር አለ። ይህ ስርዓት እኛ ሳናውቀው እያንዳንዱን የልብ ትርታ፣ የእጅ እንቅስቃሴ፣ አልፎ ተርፎም የምናስበውን ሀሳብና የሚሰማንን ስሜት የሚመራ ታላቅ ሞተር ነው። አንጎላችን እንደ ዋና የቁጥጥር ማዕከል ሆኖ ሲያገለግል፣ ነርቮች ደግሞ ከዚህ ማዕከል የሚወጡ መልእክቶችን ወደ እያንዳንዱ የሰውነት ክፍሎቻችን የሚያደርሱና ከሰውነትም የሚወጡ መልሶችን ወደ አንጎል የሚወስዱ ፈጣን መልእክተኞች ናቸው። የነርቭ ጤንነት ሲባል ደግሞ እነዚህ የኤሌክትሪክ መስመሮች ያለምንም መቆራረጥና መባከን መረጃን የማስተላለፍ ብቃታቸው ማለት ነው። እያንዳንዱ የነርቭ ሴል ማይሊን የሚባል ስስ የቅባት መከላከያ የተሸፈነ ነው። ይህ መከላከያ ልክ እንደ ኤሌክትሪክ ሽቦ ፕላስቲክ መከላከያ ማዕከሉ እንዳይባክንና ነርቮቹ እንዳይቆስሉ ይጠብቃቸዋል። ነገር ግን በጭንቀት፣ በተገቢው ምግብ እጥረት ወይም ደግሞ በሰውነት ውስጥ በሚፈጠር መርዛማ ዝገት ምክንያት ይህ መከላከያ ሲላላ ወይም ሲቆሰል ነርቮች መረጃን በተገቢው ፍጥነት ማስተላለፍ ያቅታቸዋል። በዚህ ጊዜ ነው በሰውነታችን ላይ መደንዘዝ፣ ማቃጠል፣ ድካም ወይም ደግሞ የትኩረት ማጣት የሚሰማን። ስለዚህ የነርቭ ጤንነትን መጠበቅ ማለት ይህንን ረቂቅ የኤሌክትሪክ መስመር መመገብ፣ ከዝገት መጠበቅና እንደ አዲስ ማደስ ማለት ነው። ይህ ድብቅ ስርዓት እኛ በእረፍት ላይ ስንሆን እንኳን አይተኛም። ሰውነታችንን ከውጪ ከሚመጣ አደጋ ለመከላከልና ውስጣዊ ሰላማችንን ለመጠበቅ ዘወትር በትጋት ይሰራል። ነርቮቻችን ጠንካራና ጤናማ ሲሆኑ ህይወታችን በንቃትና በብርሃን የተሞላ ይሆናል። ምክንያቱም እያንዳንዱ የሰውነታችን ክፍል ከዋናው ማዕከል ጋር ያለው ግንኙነት የተሳለጠና ፍጹም ይሆናል። በአጠቃላይ ነርቭ ማለት የስጋችን መንፈስ፣ የህይወታችን ኤሌክትሪክ ኃይልና የህልውናችን ሁሉ ትስስር መሰረት ነው። ከዚህ ጋር በተገናኘ ደግሞ የነርቭ ጤንነትን ከፍ ወዳለ ደረጃ የሚያደርሱ አስደናቂ 5 የተፈጥሮ መንገዶች አሉ። እያንዳንዱን በዝርዝርና ግልጽ በሆነ አንድ ባንድ አቀራረብ አስቀምጥላችኋለሁ ማለት ነው። ለምሳሌ አንደኛ በቀዘቀዘ ውሃ መታጠብ ነው። የቀዘቀዘ ውሃ በረከት ለነርቭ ስርዓታችሁ ከመታጠብ ባለፈ እንደ ታላቅ የውስጥ ጥገና ይቆጠራል። ገላችሁ ያንን ቀዝቃዛ ውሃ ገና ሲነካው በሰውነታችሁ ውስጥ ተኝቶ የነበረውና ከጭንቅላታችሁ እስከ ሆዳችሁ ድረስ የተዘረጋው ታላቁ የቫገስ ነርቭ ድንገት ይነቃል። ይህ መነቃቃት ደግሞ ልክ መብራት በጠፋበት ቤት ውስጥ በድንገት ኃይል እንደመጣ ያህል ሰውነታችሁንም ብርሃን ያደርገዋል። ያ በጭንቀት የዛለው ልባችሁ መረጋጋት ይጀምራል። በሐሳብ የናወዘው አእምሯችሁም ወደ ሰከነ ሰላም ይመለሳል። በዚህ ቅጽበት አእምሯችሁ ኖሮፒኔፍሪን የተባለውን ተፈጥሯዊ የብርታት ኬሚካል በከፍተኛ ሁኔታ ማመንጨት ይጀምራል። ይህ ንጥረ ነገር በነርቭ መስመሮቻችሁ ላይ የተጠራቀሙ የድካም ዝገቶችን ጠርጎ በማውጣት እንደ አዲስ የማጥራትና የማደስ ስራን ይሰራል። የቅዝቃዜው ድንገተኛ መምጣት የደም ዝውውራችሁን በማፋጠን ወደ እያንዳንዱ የነርቭ ጫፎቻችሁ ኦክሲጅንንና ምግብን እንዲያደርስ ያደርጋል። ይህንን ጉዞ ስትጀምሩ በመጀመሪያ በለመዳችሁት ለብ ባለ ውሃ ሰውነታችሁን አፍታቱት። በመጨረሻዎቹ ደቂቃ ላይ ግን ውሃውን ወደ ቀዝቃዛ ቀይራችሁ በጀርባችሁና በትከሻችሁ ላይ እንዲፈስ በማድረግ ተአምሩን መቀበልና መመልከት ትጀምራላችሁ። በመጀመሪያ ላይ የሚወጣውን ድንጋጤ በረጅሙ በመተንፈስ ታሸንፉት። ነርቮቻችሁ በህይወታችሁ ውስጥ የሚገጥሟቸውን የትኛውንም አይነት ውጥረት የመቋቋም አቅሙ ይገነባል። ከውሃ ወጥታችሁ ደግሞ በፎጣ ስትጠቀለሉ በሰውነታችሁ ውስጥ የሚሮጠውን ያ የሙቀት ሞገድ ነርቮቻችሁ ዳግም ህያው መሆናቸውን የሚነግራችሁ የምስራች ነው። ይህ የቅዝቃዜ ጥበብ ስጋችሁን ብቻ ሳይሆን በውስጣችሁ ያለውን የነርቭ መስመር እንደ ብረት የሚያጠናክር የተፈጥሮ ገጸ በረከት ነው ማለት ነው። ሁለተኛ ደግሞ ለተወሰነ ደቂቃ በባዶ እግር መሄድ ነው። ሰውነታችን ልክ እንደ ማንኛውም የኤሌክትሮኒክስ መሳሪያ ሁሉ በውስጡ የኤሌክትሪክ ንዝረትና ሞገድ ይይዛል።
በዘመናዊ አኗኗራችን ምክንያት ሁልጊዜ ጫማ በማድረጋችንና በሲሚንቶ ህንፃዎች ውስጥ በመኖራችን ከምንወደውና ኃይል ከሚሰጠን መሬት ጋር ያለን ግንኙነት ተቋርጧል። በዚህ ምክንያት በሰውነታችን ውስጥ ፍሪ ራዲካልስ የሚባሉ መርዛማ የኤሌክትሪክ ዝገቶች በነርቮቻችን ላይ ይከማቻሉ። እነዚህ ዝገቶች ደግሞ ነርቮች እንዲቆስሉና ለተለያዩ ህመሞች እንዲጋለጡ ያደርጉናል። ነገር ግን እግራችንን ካልሲና ጫማ አውልቀን እርጥብ በሆነ ሳር፣ ለስላሳ አፈር ወይም ደግሞ በአሸዋ ላይ ስናስቀምጥ ተፈጥሮ በነፃ የምታድለንን ታላቅ ፈውስ መቀበል እንጀምራለን። መሬት በውስጧ እጅግ የበለጸገ የኤሌክትሮኒክ ክምችት ያላት ግዙፍ ባትሪ ናት። በባዶ እግራችን መሬቱን ስንነካው እነዚህ የፈውስ ኤሌክትሮኖች በእግራችን በኩል ወደ ሰውነታችን ሰርገው በመግባት የነርቭ ስርዓታችን ውስጥ የተከማቸውን ኤሌክትሮስታቲክ ግፊት ወዲያውኑ ያስወግዱታል። ይህ ሂደት በነርቭ ጫፎች ላይ የሚፈጠርን እብጠትንና የማቃጠል ስሜትን በመቀነስ ረገድ ወደር የሌለው ተፈጥሯዊ መድኃኒት ነው። ልክ የኤሌክትሪክ መስመር አደጋ እንዳያደርስ ወደ መሬት እንደሚቀበር ሁሉ እናንተም የነርቭ ስርዓታችሁ ወደ መሬት ሲገናኝ በውስጡ የነበረው ውጥረትና ጫና እየረገፈ ይመጣል ማለት ነው። ይህንን ተሞክሮ በቀን ውስጥ ለጥቂት ደቂቃዎች እንኳን ማዘውተር ሌሊት የተረጋጋ እንቅልፍ እንድታገኙና ጠዋትም ስትነሱ የነርቭ መረጋጋትን እንድታጣጥሙ ይረዳቸዋል። መሬት ላይ በባዶ እግር መቆም ወይም መራመድ ነርቮቻችሁን ከተፈጥሮ የልብ ትርታ ጋር ያስተካክላቸዋል። የደም ዝውውራችሁን በማቀላጠፍ የነርቭ ሴሎች ዳግም እንዲያንሰራሩ ያደርጋቸዋል። ይህ የጥንት ጥበብ ስጋችሁን ከመሬት ጋር ነርቮቻችሁን ደግሞ ከጤና ጋር የሚያቆናኝ ድንቅና ቀላል የተፈጥሮ ስጦታ ነው ማለት ነው። ሶስተኛው ደግሞ ምግብ ሳንበላ ለተወሰነ ሰዓት መቆየት ነው። የሰውነታችን የነርቭ ስርዓት ልክ እንደ ማንኛውም ማሽን ዘወትር ስራ ላይ ሲውል ይደክማል። በውስጡም የሴል ፍሪ ራዲካልሶችንና ዝገቶችን ያከማቻል። ሁልጊዜ ምግብ በምንመገብበት ጊዜ ሰውነታችን ትኩረቱን በሙሉ ወደ መፍጨትና ወደ ማከማቸት ስለሚያደርግ የነርቭ ሴሎቻችን የመጠገንና የማጽዳት ስራውን ያስተጓጉላል። ነገር ግን የምግብ ስርዓታችንን ለተወሰነ ሰዓት ገታ ስናደርገውና ለሰውነታችን የረፍት ጊዜ ስንሰጠው በውስጣችን አስደናቂ የሆነ የጥገና ዘመቻን ይጀምራል። ይህ ሂደት ነርቮቻችሁ ራሳቸውን እንዲያድሱና የቆሰሉ ክፍሎቻቸውንም እንዲጠግኑ እድል የሚሰጥ የተፈጥሮ ስጦታ ነው። በዚህ የጾም ወይም የእረፍት ወቅት አእምሯችሁ BDNF የተባለ እጅግ ውድ የሆነ ፕሮቲን በከፍተኛ መጠን ያመነጫል። ይህ ንጥረ ነገር ለነርቭ ስርዓታችሁ ልክ እንደ ማዳበሪያ ነው። የቆዩ የነርቭ ሴሎች እንዳይሞቱ ከመከላከልም ባለፈ አዳዲስ የነርቭ ትስስሮች እንዲፈጠሩና መረጃን የማስተላለፍ አቅማቸውም እንዲጨምር ያደርጋል። በጾም ወቅት ሰውነታችሁ ኦቶፋጂ ወደሚባል አስደናቂ ደረጃ ይሸጋገራል። በዚህ ጊዜ ነርቮች በውስጣቸው የተከማቸውን መርዛማ ፕሮቲንና አሮጌ ሴሎችን በማጽዳት ወደ ቀድሞ ብርታታቸውና ንቃታቸው ይመለሳሉ። ይህንን ልምምድ ለማድረግ የግድ ራስን መራብ ሳይሆን የምግብ ስርዓትን በማቀራረብ ለነርቭ ጥገና የሚሆን ረጅም ክፍተትን መፍጠር ብቻ ይበቃል። ለምሳሌ እራታችሁን ቀድማችሁ በመብላትና የቁርስ ሰዓታችሁን በጥቂቱ በማዘግየት በየቀኑ ለ16 ሰዓታት ያህል ለነርቮቻችሁ የእረፍትንና የጥገና ጊዜ መስጠት ትችላላችሁ። ይህ የሰዓት ልዩነት አእምሯችሁን ከጭጋግ ያጠራል፣ የነርቭ መቆጣትንም ይቀንሳል፣ እንዲሁም በእርጅና ምክንያት የሚመጣን የነርቭ መዳከምንም በጽኑ ይከላከላል። በአጠቃላይ ይህ ጾም ለነርቭ ስርዓታችሁ አዲስ ህይወትን የሚዘራ የማሰብ አቅማችሁንም የሚያድስና የውስጥ ኃይላችሁንም ቢሆን የሚያነቃቃ ድንቅ የጥበብ መንገድ ነው ማለት ነው። አራተኛው ደግሞ በአፍንጫ ለመተንፈስ መሞከር ይኖርባቸዋል። የሰውነታችን የነርቭ ስርዓት ልክ እንደ ረቂቅ የሙዚቃ መሳሪያ ነው። ለትንፋሽና ለንዝረት ልዩ ምላሽን ይሰጣል። አብዛኞቻችን በጭንቀትና በሩጫ ውስጥ ስለሆነን በአፋችን አጠር ያለ ትንፋሽ የመተንፈስ ልማድ አለን። ይህ ደግሞ ነርቮቻችንን ዘወትር በስጋትና በውጥረት ውስጥ እንዲቆዩ ያደርጋቸዋል። ነገር ግን ትንፋሻችሁን ወደ አፍንጫችሁ ስትመልሱት በሰውነታችሁ ውስጥ ድንቅ የሆነ የኬሚካል ለውጥ ይፈጠራል። በአፍንጫ በሚደረግ ጥልቅ የትንፋሽ ወቅት ናይትሪክ ኦክሳይድ የተባለ ጋዝ ይመነጫል። ይህ ጋዝ የደም ስሮቻችሁ እንዲሰፉና ወደ ነርቭ ሴሎቻችሁ የሚፈሰው ደም በኦክሲጅን እንዲበለጽግ በማድረግ ነርቮቻችሁን በኃይል ይሞላቸዋል። ከዚህ በላይ በአፍንጫችሁ ትንፋሽ እየወሰዳችሁ የንዝረት ድምፅ ስታወጡ በውስጣችሁ ያለው ታላቁ የቫገስ ነርቭ በንዝረቱ መነቃቃት ይጀምራል። ይህ ንዝረት ለነርቭ ስርዓታችሁ ልክ እንደ ረቂቅ ማሳጅ ነው። በጭንቅላታችሁና በደረታችሁ አካባቢ የሚፈጠረው ይህ የድምፅ ሞገድ ነርቮች ዘና እንዲሉና ከመጠን በላይ የነበረው የኤሌክትሪክ ንዝረት እንዲረግብ ያደርጋል። ይህ ቀላል ድምፅ የአንጎልን ሞገድ በማስተካከል ከከፍተኛ ውጥረት ወደ ሰከነ ሰላም በሰከንዶች ውስጥ ያሸጋግራቸዋል።
ይህንን ልምምድ በማንኛውም ቦታና በማንኛውም ሰዓት ልታደርጉት ትችላላችሁ። አይናችሁን ጨፈን አድርጋችሁ በአፍንጫችሁ ረጅምና ቀርፋፋ ትንፋሽ ወደ ውስጥ እየሳባችሁ ስታስወጡና ዳግም ደግሞ ያንን ስታስወጡ የንዝረት ድምፅ ስታወጡ ነርቮቻችሁ ከአፍንጫ እስከ ጫፍ ሰላምን ሲጎናጸፉ ይሰማቸዋል። ይህ ጥበብ የልብ ትርታችሁን ያረጋጋል፣ የደም ግፊትንም ይቀንሳል። እንዲሁም ደግሞ የነርቭ ስርዓታችሁንም ካላስፈላጊ ድካም ይጠብቃቸዋል ወይም ያረጋጋቸዋል ማለት ነው። በአጠቃላይ የአፍንጫ ትንፋሽና ይህ የንዝረት ድምፅ በገዛ ድምፃችሁና በትንፋሾቻችሁ ምክንያት ነርቮቻችሁን የምታከሙበትንና የምታጠነክሩበት ድንቅ የተፈጥሮ ስልት ውጤት ነው ማለት ነው። አምስተኛና የመጨረሻው እንግዲህ አዳዲስ ነገሮችን ማድረግ ነው። በህይወታችን ስንኖር ሁልጊዜ የተለመዱ ነገሮችን በምናደርግ ጊዜ ሰውነታችን ያንን ነገር ይለምደዋል። በዛም ጊዜ አይምሯችን ውስጥ የሚፈጠር ምንም አዲስ ነገር ስለማይኖር ወደ ውስጣችን የሚሰራጭም ሆነ የሚተላለፍ ምንም አዲስ ነገር የለም። ነገር ግን አዲስ ነገር በምናደርግ ጊዜ ያንን ነገር ለመልመድና ያንን ነገር ለሰውነታችን ለማስለመድ ሲል አይምሯችን አዳዲስ ነገሮችን ማመንጨትና የተለያዩ ነገሮችን ወደ ሰውነቶቻችን መላክ ይጀምራል። ይህም ደግሞ የሚተላለፈው በእነዚህ በነርቮች ምክንያት ነው። ስለዚህ አዲስ ነገሮችን በምናደርግ ጊዜ አይምሯችን ወይም ጭንቅላታችን አዳዲስ ነገሮችን ለነርቮቻችን ማቀበል ይጀምራል። በዚህ ጊዜ የነርቮቻችን ህዋሳቶች በጠቅላላ ማለት ነው የመታደስና አዳዲስ ነገሮችን የማድረግ እንዲሁም ደግሞ ከነበራቸው የነርቭ ንቃት ጋር አዳዲስ ነገሮችን በማከናወን እንዲነቃቁ ወይም ደግሞ ወደ ተሻለ የነርቭ ንቃት እንዲሸጋገሩ እድልን የሚከፍት ነገር ነው ማለት ነው። ስለዚህ ከተለመደው የተለየ ነገሮችን በማከናወንና አዳዲስ ስሜቶችን በመፍጠር አእምሯችንንም ሆነ የነርቭ ሴሎቻችንን ንቃታቸውንና ጥንካሬያቸውን እንዲይዘው እንዲቀጥሉ ማድረግ የምንችልበት ሁኔታ አለ ማለት ነው። ክቡራትና ክቡራን የዛሬው ዝግጅታችን እንግዲህ ይህንን ይመስል ነበረ። የነርቭ ጤንነታችን በገንዘብ እንደማይገዛና እኛ ራሳችንን በእነዚህ ቀላልና ተፈጥሯዊ መንገዶች ልንጠግነውና ልናጠናክረው እንደምንችል ተመልክተናል። ዛሬ ያየናቸው 5 ነጥቦች ከቀዝቃዛ ውሃ መታጠብ ጀምሮ እስከ አእምሯችንን በአዲስ ነገሮች ማሰራት ድረስ ሁላችንም በቤታችን ልንተገብራቸው የምንችላቸው ድንቅ የጥበብ መንገዶች ናቸው ማለት ነው። ማስታወስ ያለባችሁ ነገር ቢኖር ጤናችሁ ያለው በእጃችሁ ነው። ዛሬ ካየናቸው ውስጥ ቢያንስ አንዱን ነገር ጠዋት በመጀመር ለነርቭ ስርዓታችሁ አዲስ ይወስጡት። ቪዲዮ ጠቃሚ ሆኖ ካገኛችሁትም ደግሞ ለወዳጅ ዘመዶቻችሁ ማጋራታችሁን አትርሱ። ምክንያቱም የእናንተ አንድ ሼር የአንድን ሰው ጤና ሊታደግ ስለሚችል ማለት ነው። እንዲሁም አዳዲስ መረጃዎች ወደ እናንተ ይደርሱ ዘንድ ደግሞ ሰብስክራይብ እና ላይክ ማድረጋችሁን አትርሱ። በቀጣይ ደግሞ በሌላ ወሳኝ የጤና ርዕሰ ጉዳይ እስከምንገናኝ ድረስ ነርቮቻችሁን የጠነከሩ፣ አእምሯችሁ የበራ፣ አካላችሁም ደግሞ የታደሰ ይሁንልኝ። ስለተከታተላችሁኝ ከልብ አመሰግናለሁኝ። ቸር ቆዩልኝ። ሰላም።